It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መጀመሪያው ጉዳይ እንሄድ። እሺ፣ ሁለት ጉዳዮችን እናነሳለን። አንደኛ የዛሬ ምሽት ጨዋታ ነው። የማንቸስተር ዩናይትድ እና የበርንመዝን ጨዋታ በተመለከተ የሚጠበቅ ጨዋታ ነው። የተወሰኑ ነጥቦች እናነሳለን። ሁለተኛ ሌላው የሳምንቱ መጨረሻ አነጋጋሪ ጉዳይ የነበረው የመሐመድ ሳላህ ጉዳይ ነው። ሊቨርፑልና ብራይተን ባደረጉት ጨዋታ ላይ መሐመድ ሳላህ ያው የመጀመሪያ ተሰላፊ አልነበረም፣ ግን ቀድሞ ደግሞ ተቀይሮ ገብቷል። 20 ምናምነኛ ደቂቃ ጆ ጎሜዝ ተጎድቶ ሲወጣ መሐመድ ሳላህ ተቀይሮ ገብቷል። ተቀይሮ ከገባ በኋላ መሐመድ ሳላህ ጨዋታው ላይ በጣም አሪፍ እንቅስቃሴ ነበር ያደረገው። ለኔ በእርግጥ ያልተጠቀመባቸው እድሎች እንዳሉ ሆነው ግን ደግሞ ጥሩ እንቅስቃሴ አድርጓል። ፍላጎቱ በጣም አሪፍ ነበረ። እዛ ጨዋታ ላይ ጎል አስቆጥሮ ለመታየት የነበረውን ጉጉትም በደንብ ያየንበት ጨዋታ ይመስለኛል። ከዛ ከጨዋታው በኋላ የነበረው የመሐመድ ሳላህ ከደጋፊዎች ጋር ረዘም ያለ ስንብት የሚመስል ደግሞ ሰላምታ እውነት መሐመድ ሳላህ ከዚህ በኋላ ላይ መለስ ይችላል የሚለውን አንድ ጥያቄ እንዲነሳ ያደረገ ነው። መጀመሪያ ላይ ስታየው ኖርማል ይመስል ነበረ። ኖርማል ያልኩት ከጨዋታ በኋላ ተጫዋቾች ከደጋፊዎቻቸው ጋር ስሜት ይለዋወጣሉ፣ ይመሰጋገናሉ፣ እንደዛ ይመስል ነበር። ግን በኋላ ላይ በመሐመድ ሳላህ በኩል የታየው ይሄ የሰላምታ መርዘም ትንሽ ጥያቄዎች እንዲነሱ ያደረገ ይመስለኛል እና መሐመድ ሳላህ ከሊቨርፑል ጋራ ከዚህ በኋላ በድጋሚ ላንመለከተው እንችላለን የሚል ሀሳብ ተነስቷል። በሌላ በኩል ደግሞ መሐመድ ሳላህና አርነ ስሎት እንደዚሁም በሊቨርፑል መካከል ተፈጥሮ የነበረው ቅራኔ በትክክል ተፈቷል ወይ፣ በቃ ወይ ከዚህ በኋላ ሚልም ደግሞ አንድ ሀሳብ የተነሳበት ስለሆነ እዚህ ላይ የተወሰኑ ነገሮችን አንስተን ወደ ማንቸስተር ዩናይትድ ጨዋታ ማለፍ እንችላለን። የመሐመድ ሳላህና የሊቨርፑል ጉዳይ ለእኔ ባለፈው ካልኩት ብዙም የምቀይረው ሀሳብ የለኝም። ማለት የሚያስቀይር አዲስ መረጃ ስላላገኘው ማለት ነው። የመሐመድ ሳላህና የሊቨርፑል ጉዳይ አሁን ለእኔ ወደ ተሻለው ደረጃ መጥቷል። መሻል ለማን ካልሽ ለሁሉ፣ ለሊቨርፑልም የሚሻለው ይሄ ነው። አሁን መሐመድ ሳላህ የተጫወተ አሁን ሳምሪ እንዳለችው ጥሩ ከተንቀሳቀሰ እንሽጠው እንኳን ቢባል ጥሩነቱን ያላጣውን መሐመድ ሳላህን ስትሸጭ ነው የተሻለ ገንዘብ ልታገኝ የምትችው። ሁለት መሐመድ ሳላህ ለሊቨርፑል ብዙ ነገር ማለት ነው። እንደው ዝም ብሎ የሆነች አንድ ኢንሲደንትን አንስቶ በዛ ሁሉ ነገር ለመጠቅለል እንደመሞከር ያለ በሽታ የለ። እውነት ለመናገር እኔ በሽታ ነው። መሐመድ ሳላህን በተመለከተ ጂሚ ካራገርን ብዙዎቻችን የምንወቅሰው የምንነካው የምንለው በኋላም ይቅርታ ጠየቀ መሰለኝ። እሱ በጣም ርቆ ሄደ። ልክ ያልሆነ አገላለጽ ጭምር ለመጥቀስ ሞከረ። አንዴ ይሄኛው ብቻውን ራሱን ችሎ ስህተት ሊሆን ይችላል፣ ግን ዲስግሬስፉል ነው እንደዚህ ነው ምናምን ብሎ እዛ ድረስ የሄደበት ነገር ግን አልተወደደለትም። ያልተወደደበትን ምክንያት ደግሞ ሁላችንም እናውቃለን አይደል? ስለዚህ ይሄ ልጅ በሊቨርፑል ቤት ውስጥ የነበረው ነገር በዚህ ከሚደመደም ይልቅ ይሄ ልጅ በሊቨርፑል ቤት የነበረውን ነገር የማስተካከል እድል አግኝቶ ያንን የማስተካከል እድል ቢጠቀምበት ነው የተሻለ የሚሆን። ለእኔ የሚገባኝ እንደዛ ነው። ስለዚህ መስተካከሉ መሻሻሉ ምንም ማንንም ቢሆን የሚያከስር አይደለም። ሳምሪ ማንንም ለሁሉም ቢሆን በጣም ትልቅ ጠቀሜታ ያለው እንደሆነ አድርጌ ነው የምወስደው እኔ እና ይሄንን ሪዞሉሽን አሁን ውስጡን ስለማናቅ
የመጨረሻውን መደምደሚያ መስጠት አንችልም። አርነ ስሎትና መሐመድ ሳላህ ምን ተነጋገሩ? አርነ ስሎትና መሐመድ ሳላህ በንግግራቸው ምን አይነት መደምደሚያ ላይ ደረሱ? አርነ ስሎት ለመሐመድ ሳላህ የሰጡት ዋስትና አለ ወይ? መሐመድ ሳላህ ለሊቨርፑል ያሳወቀው ፍላጎት አለ ወይ የሚለውን ማንም ምንም አያውቅም። ከዚህ በኋላ ብለዋል አርነ ስሎት የመሐመድ ሳላህን ጉዳይ በተመለከተ ከራሱ ከመሐመድ ሳላህ እንጂ ከማንም ሌላ ሰው ጋር አላወራም አሉ። ሆፕፉሊ መሐመድ ሳላህን በተመሳሳይ የሆኑ ነገሮችን አውጥቶ እንደዚህ ያረጉኝ ይላል ብዬ አልጠብቅም፣ የእውነት ለመናገር ማለት ነው። ምክንያቱም በቃ ከዚህ በላይ ነገሮች እንዲሰፉ አያስፈልግም። በእኔ እምነት ሌሎች ሲኒየር ተጫዋቾች በፕሪሚየር ሊጉ በጣም ልምድ አላቸው በምንላቸው ተጫዋቾች የተሰጠውን ማስተያየት ከግምት ውስጥ ያስገባዋል። ቢያስገባውም ደግሞ የበለጠ ይጠቀማል ብዬ ነው የማስበው። ነገር ግን የመሐመድ ሳላህን ጉዳይ በተመለከተ ስንነጋገር እንደው ብቸኛው ጉዳይ አድርጎ ማሰብም ደግሞ ትክክል አይደለም። እግር ኳስ ላይ እንደዚህ ያለ ነገር ያጋጥማል። በቃ እግር ኳስን እንዳለ በአጠቃላይ መጥቀሱን ትተን በእንግሊዝ ፕሪሚየር ሊግ ላይ በተለያዩ ምክንያቶች የአንድ ክለብ ዋና ተጫዋች ከአሰልጣኙ ጋራ ከክለቡ ጋራ ከሌሎች ጉዳዮች ጋር በተያያዘ ወይ ከቡድን ጓደኞቹ ጋራ በጣም ትልቅ አለመግባባት ውስጥ ገብተው ያውቃሉ። እናም አደባባይ ወጥተው መሐመድ ሳላህን እንደተናገረው አይነት ነገር ተናግረው ያውቃሉ። ዲሳትስፋይድ መሆናቸውን በቃ ደስታቸውን እንዳጡ ልክ እሱ በቃ አሽቀንጥረው ጥለውኛል ይህም ስሜቴን ጎርቶታል ብሎ እንደተናገረው አይነት ስሜት ይናገራሉ። እንግዲህ ይሄ የመሰለፍ ዕድልን በማጣት ሊሆን ይችላል። ዝውውር እፈልጋለሁ በቃ ልቀቁኝ፣ እኔ ከእናንተ ይልቅ ለገሌ መጫወት እፈልጋለሁ በሚልም ሰበብ ሊሆን ይችላል። ወይም አሰልጣኙን ባለመውደድ ሊሆን ይችላል። በቃ እግር ኳስ ተጫዋቾች በጣም ትልልቅ የሚባሉትም እንኳን ቢሆኑ እንደነዚህ ያሉ ሬርሊ የሚያጋጥሙ ሬርሊ የሚከሰቱ ክስተቶች አጋጥመዋቸው ያውቃሉ። ፐብሊክሊ ፊሊንጎቻቸውን ተናግረው ያውቃሉ። አሌክሳንደር አይዛክ ምሳሌያችን አይደለም ወይ? አሁን የሊቨርፑል ተጫዋች የሆነው አሌክሳንደር አይዛክ ከኒውካስል ዩናይትድ ጋር የገባበትን ሰጥ አገባ ሁላችን እናውቃለን። አሌክሳንደር አይዛክ እኮ ለኒውካስል ዋና ተጫዋች ነበረ። እሱ ግን በቃ መውጣት እፈልጋለሁ፣ ተከድቻለሁ፣ ተጭበርብሬያለሁ ምናምን እያለ አደባባይ ወጥቶ ነበር ሲናገር የነበረው። አደባባይ ወጥቶ መናገር ብቻ ሳይሆን ለክለቡ ትዕዛዝ እስካለመገዛት ደረጃ ድረስ ሄደና መጨረሻ ላይ ፎርስ አደረገና ሊቨርፑልን ተቀላቀለ። ክርስቲያኖ ሮናልዶና ማንቸስተር ዩናይትድ የተለያዩበትን አጋጣሚ እኮ አንረሳው። 2022 ላይ ክርስቲያኖ ሮናልዶ በድጋሚ ዩናይትድን ከተቀላቀለ በኋላ መልሶ በ2022 ማንቸስተር ዩናይትድን ለቆ ሲወጣ ከፒርስ ሞርጋን ጋር አደባባይ ላይ የተናገረውን ነገር እኮ አንረሳም። ኤሪክ ቴን ሃግን በተመለከተ የማንቸስተር ዩናይትድን በተመለከተ ራልፍ ራኒክን በተመለከተ የዩናይትድ ፋሲሊቲዎችን በተመለከተ ክርስቲያኖ ሮናልዶ ፐብሊክሊ ወጥቶ የሆነ ነገር ተናገረ። ክርስቲያኖ ሮናልዶና ማንቸስተር ዩናይትድ ተለያዩ። ኖርማል ነው። እንደዚህ ያለ ነገር አጋጥሞ ያውቃል። ያንን የምትፈችበት መንገድ ነው። አርሰናል ቤት ኦቢሜያንግና አርሰናል የሆኑትን ነገር እንረሳለን እንዴ? እናቴ ታማለች ፈረንሳይ ልሂድ አለ፣ ፈቀዱለት። ሂድ፣ ከእናት በላይ ማናል? ሂድና ጠይቅና ና፣ ግን ዛሬውኑ ተመለስ። ሳላስታመማት ደገፍ ሳላረጋት ምናምን አላለም እኮ። እሺ አለ በፈረንጅኛ ሂድ እናትህን ቪዚት አርጋቸው እና ተመለስ ዛሬ አሉት። ቀረ ሳይመጣ በሚቀጥለው ቀን አድሮ ውሎ ሪፖርት ነው ተመልሻለሁ አለ። ከዛ በኋላ ከቶተናም ጋራ ነው እኮ ጨዋታ ያላቸው። ሙሉ በሙሉ ከስኳዱ ውጭ አደረገው አርቴታ። ጨዋታው ካለቀ በኋላ ፐብሊክሊ ወጥቶ ኦቢያንግ ሳይሆን አርቴታ ተናገረ። ምን ብሎ ተናገረ? በዲሲፕሊን ምክንያት ነው ከቡድኑ ውጭ የሆነው። በዚሁ የዲሲፕሊን ጥሰት ምክንያት ኦቢሜያንግን አንበላችን አይደለም ካሁን በኋላ አለ። ሁሉም የአርሰናል ተጫዋች ክለቡ ያወጣውን እና የተስማማንበትን ሕግ ማክበር አለበት። ክለቡ ሲያወጣ ስምምነታቸውን ይጠይቃል። ይሄ ሕጎች አሉ፣ ሕጉ ላይ አስተያየት አላችሁ ወይ? ደንባችን ላይ አስተያየት አላችሁ ወይ? በቃ እሱ ላይ የተስማሙበትን ሕግ ጣሰ። እንዲህ ያለውን የህግ ጥሰት የሚያደርግ ራሱ ተስማምቶበት የወጣውን የክለቡን መመሪያ የማያከብር ሰው የክለብ አምበል አይሆንም አለ። ከዛ ፋይናሊ ምን ሆነ? ሙሉ በሙሉ ከዛ በኋላ ለአርሰናል አልተጫወተም እኮ ወጣና ባርሴሎና ሲገባ አውቄ እኮ ነው አላለም። እኔ በሬዲዮ ስለማይባል ነው እንጂ ገልቱ ብለው ደስ ይለኛል እውነት ለመናገር። በእውነት ነው የምልሽ። አውቄ ነው ለምን ትያለሽ? ዝም ብለሽ በቃ አልተግባባሽም አለቀ ምናምን አይደል? እፈልገው ነበረ ከአርሰናል መውጣትን፣ እፈልገው ነበረ እዛ ባርሴሎና መሄድን ምናምን
አውቄ እኮ ነው ስትይ ያንቺን ኢንቴግሪቲ አይደል እንደ ጥያቄ ውስጥ የሚከተው ታማኝነትሽን እንዴ እኔ አሁን የሄደበት ባርሴሎናም ቢሆን የኦባሜያንግ የግል ባህሪ ላይ ጥያቄ እንዲያነሳም ያደርግ ነገር ነው እኮ ነው። አሁን በሚቀጥለው ኬሪየርሽ ላይ ከባርሴሎና ጋር ሆነሽ አለመታመንን ሊፈጥርብሽ የሚችል ነገር ፐብሊክሊ ወጥተሽ ትናገራለሽ። ለዛ ነው አሁን ያልኩትን እውነት ለመናገር ከዛ ዲዮጎ ኮስታ ከቼልሲ ጋር ነበረ። ዲዮጎ ኮስታ የቼልሲ ጥሩ ተጫዋች ነው። ዲዮጎ ኮስታን እንተው ብንል ደግሞ እንደገና የምናነ ካርሎስ ቴቬዥ ማንቸስተር ሲቲ በነበረበት ሰዓት ላይ ከሆኑ የክለቡ አመራሮች ጋር አልተስማማውም፣ ለዚህ ክለብ ድጋሚ መጫወት አልፈልግም ምናምን አለ። አደባባይ ወጥቶ እኮ ነው የምልሽ። አብዛኞቹ አሁን የጠቀስኩልሽ ችግሮች በመለያየት የተፈቱ ናቸው። የክርስቲያኖ ሮናልዶ በመለያየት ነው፣ የካርሎስ ቴቬዥ በመለያየት ነው፣ ኦባሜያንግ በመለያየት ነው፣ ዲዮጎ ኮስታ በመለያየት ነው። ሁሉም ነው የምልሽ። የሳላ ኤክሰፕሽናል ሊሆን ይችላል። አንዴ ፐብሊክሊ ወጥተሽ በአንቺና በአሰልጣኙ መካከል ግንኙነት እንደሌለ ከተናገርሽ በኋላ ሊቨርፑል አሽቀንጥሮ ጥሎኛል፣ የተገባልኝን ቃል አላከበረም፣ ይሄንን ተቀያሪ ወንበር ላይ በ3 ጨዋታ ሙሉ ማስቀመጥ ልቀበለው የማልችል ነገር ነው ብለው ከተናገረ በኋላ እውነት ግንኙነታቸውን ያድሱና ያላቸውን ውል እስኪጨርሱ ድረስ አብረው ይቆያሉ ወይስ የሳላህን ሌጋሲ ለመመለስ የሊቨርፑል ደጋፊዎች ጋር ሳይጎረባበጥ እንዲወጣ የሊቨርፑልን ገበያ ላለመጉዳት ሲባል የተደረገ ነው ወይ ነው? this is a question። ግን በምንም መንገድ ቢደረግ እኔ ደግሞ ምለው እንዳልከው ትልቁ ጥያቄ ይሄ ነው። ግን ዋናው ነገር ይሄ ችግሩ መፈታቱን የሚያሳይ የሚመስል እንግዲህ በትክክል ተፈቷል አልተፈታም የሚለው ሌላ ነገር ሆኖ ግን ጉዳዩን ለማርገብ ብቻ የተሄደበት መንገድ ግን ሊቨርፑል ጆን ጎሜዝ ባይጎዳ ኖሮ ይገባ ነበር። እኔ የሚገባ ይመስለኛል። ማለት ይህንን ያክል የመጫወት ደቂቃ ያገኛል ብዬ ባላስብም ግን ደግሞ የሆነ ሰዓት ላይ አርነ ስሎት ቀይረው የሚያስገቡት ይመስለኝ ነበር። ምክንያቱም ይሄ መርገብ አለበት። ስንብትም ከሆነ የተስማሙት በውስጥ ለውስጥ ማለት ነው። ስንብትም ከሆነ ደጋፊዎቹን የሚያገኝበት የመጨረሻ እድል ስለሆነ ያንን ይነፍጉታል ብዬ አላስብም። የመጨረሻ ደቂቃዎች ላይ ቢያንስ መሐመድ ሳላህን ቀይረው ሊያስገቡት ይችላሉ ብዬ ነው የምገምተው። ግን የሆነ ሆኖ በሊቨርፑል የበላይ ኃላፊዎችም በአርነ ስሎትም በመሐመድ ሳላህም በኩል ጉዳዩን ለማርገብ የተሄደበት መንገድ ግን አሪፍ ነው ብዬ ነው ማስበው። ምክንያቱም በጣም ተጋግሎ ነበር። እንደውም ከዚህ ጨዋታ በፊት የሚወጡ ሪፖርቶች እኮ የሚያሳዩት ነገር በቃ መሐመድ ሳላህና ሊቨርፑል ጨርሰዋል የሚል ላይ የበለጠ ያጋደለ የሚመስሉ ነበሩ። ግን የተደረጉት ውይይቶች እንግዲህ ፍሬያማ ናቸው ብሎ ለመናገር የሚያስችል ይመስለኛል። ከዚህ በኋላ መሐመድ ሳላህ ተመልሶ ከሊቨርፑል ጋር ሲጫወት እናየዋለን አናየውም አናቅም። ምክንያቱም አሁን ወደ አፍሪካ ዋንጫ የመጣበት ጊዜ ነው። ግን የመጨረሻ ጨዋታውም ከሆነ በነገራችን ላይ መሐመድ ሳላህ የስታርቲንግ ላይን አፕ ላይ ሳይኖር እንደዚህ ተከታታይ 5 ጨዋታ ለመጀመሪያ ጊዜ ያደረገበት ነው የተባለው እና በህይወቱ እንዲህ አይነት ነገር በተለይ ከሊቨርፑል ጋራ አላጋጠመውም። ግን የጎሜዝ መጎዳት ደግሞ ለመሐመድ ሳላህ በጊዜ የጨዋታ መሰለፍ እድልን እንዲፈጠርለት አድርጓል። ከዛ በኋላ የጨዋታ እንቅስቃሴው ላይ እንደተመለከት ነው ለሁጎ ኢኪቲኬ አሲስት ያደረገበትንም መንገድ አይተናል። ይሄ ደግሞ አጠቃላይ በሊቨርፑል ባደረጋቸው 302 ጨዋታዎች 277 የጎል አስተዋጽኦ እንዲኖረው ያደረገ ሆኗል። ለማንኛውም ግን እኔ ሌሎች ክለቦችም ላይ ካየ ነው አሁን ቀደም ሲል ከጠቀስናቸው ትልልቅ ተጫዋቾች ከክለቦቻቸው ጋራ ያልተስማሙባቸው ጉዳዮች አብዛኞቹ በመለያየት የተፈቱ ስለሆኑ መሐመድ ሳላህ ከዚህ በኋላ ከሊቨርፑል ጋር ቢለያይም ባይለያይም ጉዳዩን ለማርገብ የተሄደበት መንገድ ግን ዋይዝ ነው ብዬ እንዳስብ አድርጎኛል። ዋይዝ ነው ግን የመጨረሻው ይመስላል አንተ? አይመስለኝም አይደል? እኔ መሐመድ ሳላህ የትላንትናውን ኢነርጂ የትላንትናውን ፍላጎት ይዞ ከቀጠለ አይ ቲንክ ሜዳ ላይ ጥሩ ከሆንሽ ይሄ ለኢጓቸው ብዙም እንትና የሚውሉ አይመስለኝም። ሜዳ ላይ ጥሩ መሆን ግን ይፈልጋል። ዋናው ግን ለመሐመድ ሳላህ ለእኔ ባይጎድልበት የምለው የሊቨርፑል ደጋፊዎች ፍቅር ተመልሶ ስላየሁበት እሱ በጣም ደስ ብሎኛል። እሺ
ወደ ዩናይትድ ጉዳይ ደግሞ እንሂድ። ዛሬ ማንቸስተር ዩናይትድ ከበርንመዝ ጋር የሚያደርገው ጨዋታ በጣም በትልቅ ጉጉት ይጠበቃል። በድጋሚ ማንቸስተር ዩናይትድ በደረጃ ሰንጠረዡ 5ኛ ደረጃ ላይ የሚቀመጥበትን እድል ይዞ የሚመጣ ጨዋታ ነው የሚያሸንፍ ከሆነ ይሄንን ጨዋታ። ስለዚህ የማንቸስተር ዩናይትድ ጨዋታ በጣም የሚጠበቅ እንደሆነ ማየት እንችላለን። በቅርብ ጊዜ የማንቸስተር ዩናይትድ ጨዋታዎችን እንደዚሁም ደግሞ የሚመዘገቡት ውጤቶችን በተመለከተ እንግዲህ የተለየ ሀሳብ ማንሳት የሚቻል ሊሆን ይችላል። ለምሳሌ ወልቭስን ያሸነፈበት ጨዋታ ብዙ ጎል ያስቆጠረበት ጨዋታ ነው። ግን ደግሞ ከዛም በላይ ከ4 ጎል በላይ ማንቸስተር ዩናይትድ ማስቆጠር የሚችልበት ጨዋታ እንደነበረ ማንሳት የምንችል ይመስለኛል። ለማንኛውም በኦልድ ትራፎርድ የሚደረግ ጨዋታ ነው። ከበርንመዝ ጋር የሚደረግ ጨዋታ ብዙ ጊዜ በቀላሉ የምትመለከተው ጨዋታ አይደለም። ግን አሁን ባሉት ሁኔታዎች ደግሞ በርንመዝ ፕሪሚየር ሊጉን ሲጀምር እንደነበረበት የጨዋታ የማሸነፍ ሂደት ውስጥ አይደለም ያለው። ሩበን አሞሪም የሚናገረው ነገር ግን ከጨዋታው በፊት በሰጠው አስተያየት አሁን ከበርንመዝ ጋር በተያያዘ የምናነሳውና የምንመለከተው ነገር ጨዋታዎችን እንዴት ባለ መንገድ ይጨርሳል ወይንም ደግሞ የጨዋታውን ሪዝልት አይደለም የምንመለከተው፣ በጣም ከፍተኛና ጠንካራ ተጋጣሚ መሆኑን ነው በበለጠ ሁኔታ የምንረዳው። በጠንካራ ሁኔታ የሚያጠቃ ቡድን ነው። ስለዚህ ያንን ላይ ትኩረት አድርገን ዝግጅት የምናደርግበት ጨዋታ ነው። የተለያየ የአጨዋወት ሂደትን ይከተላሉ። ስለዚህ ለዛ ደግሞ እኛም መልስ መስጠት አለብን ጨዋታው በዚህ ሁኔታ ነው መዘጋጀት ያለብን የሚል አስተያየቱን እንደዚሁ የሰጠበት ነው። ከበርንመዝ ጋር በተያዘ ቅድም እንዳነሳሁት አሁን 15ኛ ደረጃ ላይ የሚገኝ ነው። ከዛ በተጨማሪ ደግሞ ያለፉትን 6 ጨዋታዎች ማሸነፍ የቻለ ቡድንም አይደለም። ስናየው ጠንካራ ተጋጣሚ ነው። ግን ደግሞ በተከታታይ ጨዋታዎችን በማሸነፍ የቅርብ ጊዜ ሂደቱን ስንመለከት ያን ያክል ጨዋታዎችን እያሸነፈ እንዳልሆነ እንረዳለን። ከቸልሲ ጋር ያደረገውን ጨዋታ ባለፈው 0-0 በሆነ ውጤት ያጠናቀቀበትና ክሊንሺት የያዘበት ስለነበረ እንደ መልካም ነገር ለበርንመዝ የሚጠቀስ ውጤት ይመስለኛል። ከዛ በተጨማሪ ደግሞ ጎል በማስቆጠርና ጨዋታዎችን በማሸነፍ ግን ባለፉት ተከታታይ 6 ጨዋታዎች እያስመዘገበ የሚገኘው ነገር ጥሩ የሚባል አይደለም። ስለዚህ ለማንቸስተር ዩናይትድ ምናልባት ወቅታዊ ሁኔታውን በተመለከተ የበርንመዝን ሊጠቀምበት ይገባል ተብሎ ነው አስተያየት እየተሰጠ የሚገኘው። በዚህ ጨዋታ ላይ ያው እንደቀደሙት ሁሉ ብሩኖ ፈርናንዴዝ የተለየ ሁኔታ ያሳያል ተብሎ ነው የሚጠበቀው። አሁንም ቢሆን ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ የሚሰጠው አገልግሎት ራሱም ደግሞ ምን አይነት ተጫዋች መሆኑን እያስመሰከረ የሚገኝበት የውድድር ዓመት ነው ብሎ ማንሳት ይቻላል። አንዳንድ ጨዋታዎች ላይ ጥያቄ የሚያስነሱ መድከሞችን በብሩኖ ፈርናንዴዝ በኩል ተመልክተን እናውቃለን። ግን የሚቀጥሉ አይደሉም። በዚህኛው ጨዋታ ላይ ፈዘዝ ብሎ ወይንም ደግሞ ብትመለከተው በሚቀጥለው ጨዋታ ላይ የተለመደውን ብሩኖ ፈርናንዴዝን በየጨዋታዎች ላይ እድል ይዞ የሚፈጥረውን ብሩኖ ፈርናንዴዝን ማግኘታችን አይቀርም። በዚህኛው የውድድር ዓመት በፕሪሚየር ሊጉ 45 እድሎችን መፍጠር የቻለ ተጫዋች ነው። ሌላ ተጫዋች ደግሞ በዚህ ልክ ሊጠራ የሚችል ቁጥር ያስመዘገበ የለም። ስለዚህ አሁንም ብሩኖ ፈርናንዴዝ እድል በመፍጠር በፕሪሚየር ሊጉ እየመራ የሚገኝ ተጫዋች መሆኑን ማንሳት እንችላለን። ከዛ በተጨማሪ አሲስት በማድረግም በዚህኛው የውድድር ዓመት ብሩኖ ፈርናንዴዝ አሁንም የተሻለ ነገር እያሳየ ነው። እስካሁን 6 ለጎል የሚሆኑ ኳሶችን ለቡድን ጓደኞቹ አመቻችቶ ሰጥቷል እና ይህም አንድ የብሩኖ ፈርናንዴዝ ኳሊቲ እንዳለ የሚያሳይ ነው። በበርንመዝ በኩል ብዙዎቻችን የምንጠብቀው ያው አንቶኒዮ ሲሞኒዮን የሚያደርገውን እንቅስቃሴ ነው። በየጨዋታዎቹ ላይ እንደውም ምን የሚባል አገላለጽ አለ፣ ሲሞኒዮ ጥሩ ከሆነ የበርንመዝ እንቅስቃሴ ሙሉ ለሙሉ ጥሩ ይሆናል። እሱ ተዳክሞ ከታየ ደግሞ በርንመዝም በየጨዋታዎቹ ላይ የሚያሳየው እንቅስቃሴ ደካማ ይሆናል የሚል አስተያየት ይሰጣል። ለማንኛውም በእንግሊዝ ፕሪሚየር ሊግ ላይ 2000ና ከ2000 ደቂቃ በላይ ከተጫወቱ ተጫዋቾች መካከል አንደኛው አንቶኒዮ ሲሞኒዮ ነው። ይሄ ደግሞ በሜዳ ላይ ምን ያክል ከፍ ያለ ጊዜ ደቂቃዎችን እንደሚያሳልፍ የምንረዳበት ነው። ወደ ጎል የሚያደርጋቸው ሙከራዎችም ደግሞ በጣም ጠንካራና ቁጥራቸውን ብዙ መሆኑን ማንሳት ይኖርብናል። ስለዚህ በበርንመዝ በኩል ያው አንቶኒዮ ሲሞኒዮ የሚጠበቅ ነው። በማንቸስተር ዩናይትድ በኩል ደግሞ ብሩኖ ፈርናንዴዝ የተለመደውን አይነት እንቅስቃሴውን ያሳያል ተብሎ የሚጠበቅ
ነው። እዚህ ላይ ቅድም ሩበን አሞሪም የተናገሩት ነገር በጣም አሪፍ ይመስለኛል። እኔ በርንመዝ ጨዋታዎቹን በማሸነፍ ረገድ ወይንም ጨዋታዎቹን የሚጨርስበትን ውጤት ብቻ መመልከት ተገቢ አይደለም። ሜዳ ላይ የሚያደርገው እንቅስቃሴ ምን አይነት ነው የሚለውን ማየትና ለዛ መዘጋጀት ነው። ሁለት ነገሮችን ለማንሳት አንደኛው የማንቸስተር ዩናይትድ የመጀመሪያ መስካሪ የበርንመዝ አሰልጣኝ ናቸው። ፕሪሲዝን ላይ አይተውት አይደለም ማንቸስተር ዩናይትድን በዘንድሮ የውድድር ዓመት በጣም ጠብቁት፣ በደንብ ተሻሽለው ከሚቀርቡት ክለቦች መካከል አንደኛው ዩናይትድ ነው ብለው ነበረ። ተገናኝተው ስለነበረ እዛ አሜሪካን ሀገር። ሁለተኛው የብሩኖ ፈርናንዴዝ ጉዳይን በምናነሳበት ሰዓት ላይ ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት አሲስት በማድረግ እሱና ራያን ቸርኪ 6 አሲስት አድርገው አንደኛ ናቸው። የግብ ዕድል በመፍጠር እስካሁን ድረስ እሱን የሚያክል የለም፣ አንደኛ ነው በፕሪሚየር ሊጉ። ይሄ ስሩ ቦልስ የምንላቸውንም አንደኛ ነው። ስለዚህ የብሩኖ ፈርናንዴዝ የማንቸስተር ዩናይትድ ሚና ምንም ጥርጥር የለውም፣ በጣም ወሳኝ ነው። ለምን እንደሆነ ባላቅም ትላንትና አሰልጣኝ ሩበን አሞሪም የብሪያን ምቤሞ፣ አማድ ዲያሎ እንደዚሁም ደግሞ ማዝራዊ በዚህ ጨዋታ ላይ ይኖሩኛል አይኖሩኝም የሚለውን እርግጠኛ አይደለሁም አለ። ኧረ ይኖራሉ ከኒውስማ እንጂ ይኖራሉ። ከዚህ ጨዋታ በኋላ ነው የሚችሉ የሚመስለኝ እኔ። ስለዚህ እነዚህ ነገሮች እንትን ናቸው። ለማንኛውም ለማንቸስተር ዩናይትድ በጣም ወሳኝ በጣም ወሳኝ ጨዋታ አድርገን የምንወስደው ነው። አንደኛ በርንመዝ ቀላል ቡድን አይደለም። ሁለተኛ ግን የማንቸስተር ሲቲ አድቫንቴጅ ብዬ የማስበው በቃ አሁን ይኸውልሽ አትሳች፣ የማንቸስተር ዩናይትድ ደጋፊም ብትሆኝ አትሳች። አንቺ ነሽ እያልኩ አይደለም፣ ግን የማንቸስተር ዩናይትድ ደጋፊ ለሆኑትም ቢሆን መሳት የሌለባቸው የዩናይትድ የዘንድሮ የውድድር ዓመት እንደ ትልቅ ስኬት የሚቆጠረውና ሊቆጠርም የሚገባው ነገር ወደ አውሮፓ የክለቦች ውድድር መመለስ መቻል ነው። ስለዚህ አስሎንጋስ ይህንን ለማሳካት እስከተቻለ ድረስ ይሄ 25-26 የውድድር ዓመት ኢትስ ሰክሰስ ለዩናይትድ የስኬት ነው የእውነት ለመናገር። ስለዚህ የሆነ ሞቅ ሲል ዋንጫ እየተመኘሽ ሞቅ ሲል እንትን ካልሆነ እያልሽ ሳይሆን እዛች አካባቢ ላይ የሚኖር ለምሳሌ ቆይታ በጣም ወሳኝ ነው ለማንቸስተር ዩናይትድ። ለምሳሌ ማንቸስተር ሲቲ አስሎንጋስ ከአርሰናል ጋር ያለኝን ይችን የ2 ነጥብ ርቀት ለተወሰነ ጊዜ ይዣት መሄድ እስከቻልኩ ድረስ ለእኔ በጣም አሪፍ ነው። 100% ጥር አንስቶ የካቲት አካባቢ 100% ዋንጫውን ለማሸነፍ የሚያስችል ሙሉ አቋም ላይ እንገኛለን እያለ ነው አይደል የሚናገረው። ልክ ለማንቸስተር ሲቲ ይሄ ነገር እንደሚሰራው ከዋንጫ ተፎካካሪነት አንጻር ለዩናይትድ ደግሞ እዛው 4ኛ 5ኛ 6ኛ አካባቢ መቆየት በጣም እጅግ በጣም ወሳኝ ነው። በቃ የዩናይትድ የዘንድሮ ህልሙ የዩናይትድ የዘንድሮ ግቡ በአውሮፓ የውድድር መድረክ ላይ መመለስ የሚያስችለውን ውጤት ከሌሎቹ ክለቦች በልጦ እና ተሽሎ ማስፈጸም መቻል ነው። ሌላ ምንም ነገር የለም። ይሄንን እኮ አደባባይ ወጥተው ተናግረውታል። ግባችን ይሄ ነው። ስለዚህ ይሄንን ግብ ከማሳካት አንጻር ለምሳሌ ቶተንሃም ተሸነፈ። ቶተንሃም አንዱ ትሬት ነው። ኒውካስል ተሸነፈ። ባለፈው ሊቨርፑል ነጥብ ጥሎ ነበረ። ቼልሲ እንደዚሁ ነጥብ ጥሎለት ነበር። አሁን ደግሞ ማንቸስተር ዩናይትድ እነዚህ ማሸንፏል፣ ራሱን ማሸንፎ እዛ አካባቢ ላይ የሚኖረውን ቆይታ እስካረጋገጠ ድረስ ማንቸስተር ዩናይትድ ይሄ የመጨረሻውን እንደ ግብ ያስቀመጠውን ነገር ለማሳካት የሚኖረውን እድል እና አቅም በጣም ከፍ ያደርገዋል ብዬ ነው ማምነው ነኝ። ስለዚህ ማንቸስተር ዩናይትድ መለካት ያለበት እንደ አርሰናል ለምን አልሆንክም ተብሎ አይደለም። እኔ ይሄንን ልኬት ካላስተካከልን በስተቀረ በማንቸስተር ዩናይትድ መደሰት መጀመር የሚቻል አይመስለኝም። እንደ አርሰናል ለመሆን እንደ አርሰናል ስብስብ ሊኖረው ይገባል። አርቴታ እንዳለው አሞሪም ሊኖረው ይገባል። እንደ ሲቲ ለመሆን እነሱ ያስቀመጡት 2028 ነው። ምክንያቱም ቀስ በቀስ የሚወገዱት እየተወገዱ ቀስ በቀስ ወደ ማንቸስተር ዩናይትድ የሚመጡ ተጫዋቾች የዩናይትድ እየሆኑ ማንቸስተር ዩናይትድ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሲቲ ጋራ መፎካከር የሚችልበት ሌቭል ላይ እናደርሰዋለን ነው። አሁን ያለው ሌቭል ግን ወደ አውሮፓ የውድድር መድረክ የሚያስመልስ ነው። ይሄንን እስኪያስመልስ ድረስ የሚኖሩ መንገራገጮችን እንዳለ መርባት አድርገን አይደለም መውሰድ ያለብን። በቃ ይሄ ዊአርን ዲው ፕሮሰስ የምትዩ ነገር አለ አይደል እንዴ? በቃ ሂደት ላይ ነን ያለ ነው። ሂደቱ ግድ የሚለው ነገር ነው። ደብል ካልመታን እያልን ነው አሁን ማንቸስተር ዩናይትድን እያስጨነቅ ነው ያለ ነው የሚመስለኝ እኔ። ይሄ ሪያሊቲ ቦክስ ውስጥ ሆነሽ ነው ማሰብ ያለብሽ።
ስለዚህ ማንቸስተር ዩናይትድ አሁንም በዛሬው ጨዋታ ኦልትራፎርድ ላይ 5ኛ ደረጃ ላይ የሚመልሰውን 4ኛ ደረጃ ላይ ከተቀመጠው ከቼልሲ ጋር በነጥብ እኩል የሚያደርገውን ከነ አስቶን ቪላም ቢሆን ብዙ የማያርቀውን ውጤት ማስመዝገብ እስከቻለ ድረስ ዛትስ ፌር ኢነፍ፣ በጣም ፌር ኢነፍ ነው። ከዛ በላይ ሄደን እንደ ዋንጫ ተፎካካሪዎቹ ቡድኖች ይህንን አላመጣም ይህንን አላደረክም ይህንትኑስ እያልሽ እንድትጠይቂው የሚያስችል ነገር ሰተሸዋል ወይ ለአሰልጣኙ? ራያና ከፓሪዝ አባላጋን ከያዘው አርቴታ ጋራ ሰይኒ ላሜንስንና አልታይን ይዘሽ ተከላካዩ ቦታ ላይ ያለውን ዝብርቅርቅ ያለ ነገር የማንቸስተር ዩናይትድን ነገር ይዘሽ አርሰናል ቤት ያለውን መቀማጠል ከግምት ውስጥ ያስገባሽ። እንደዛ ካልሆንክ እምትዩ 2028 ላይ ነው። ያውም የክለቡ አመራሮች ተገቢውን ስራ ከሰሩና ሰርተው ካጠናቀቁ በኋላ ነው። ይሄ ማለት አሁን ባለው አቅም ቢሆን አይለካም አይሰፈርም ለምን አይባልም እያልኩሽ አይደለም። ነገር ግን ይሄ ዋንጫን ታርጌት ማድረግ ከአርሰናል አንጻር እያዩ ይሄኛውን በጣም አሳንሶ ማየት፣ ከሲቲ አንጻር እያዩ ይሄንን በጣም አኮስሶ ማየት ግን ስህተት ከሆነ የኛ የግምጋሚዎቹ ስህተት ነው። እሺ በጣም እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። ኢትዮጵያ ለዘላለም ትኖር። Shaker Sport. 2010